ሰላም ሰላም ውድና የተከበራችሁ ውድ የሚረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። ቤተሰቦች እንዴት ናችሁልኝ? ይሄንን ቪዲዮ ሼር አድርጉልኝ፣ ለብሩክ እንዲደርስም አድርጉ። ሼርም አድርጉ፣ ችግር የለም አይከፈልበት። ቤቴንን ደግሞ ሰብስክራይብ ያድርጉ። ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቪዲዮን ላይክ አድርጉ ማለት ነውና ውዶች፣ ዛሬ ማለት እኔ ላወራ የፈለኩት ነገር አንድ ነገር አለ። እኛ አንድ ሰው ጋር በፍቅር ለመኖር ወደን አፍቅረን ለመኖር በጣም ብዙ ዋጋ እንከፍላለን። ገባችሁ? ያን የምንወደውን ሰው የምናፈቅረው ሰው የራሳችን ለማድረግ የግላችን ለማድረግ በጣም እንጥራለን። በጣም ዋጋ እንከፍላለን። ፍቅር ደግሞ ዋጋ ያስከፍላል። ፍቅር ማለት ዋጋ የተከፈለ ፍቅር ነገ መልካም ነው። ዋጋ የተከፈለበት ፍቅር ነገ ውብ የሆነ ነው። ዛሬ ዋጋ ያልተከፈለ ፍቅር ግን ምንም ቢለያይም ምንም እንትን ባይልም ምንም መስሎ አይታይም ማለት ነው። ገባችሁ? ለዚህም ነው ብሩክና ሄሚ ከዚህ በፊት የተገናኙት ኦዲየንስ ግፊት ነው። ኦዲየንስ ነው ያገናኛቸው እናውቃለን። ወይ አፍቅሯት ወይ አፍቅራ አይደለም የተገናኙት። ገባችሁ? አሁን ላይ ግን እያየን እየሰሩ የሚሰሩትም ነገሮች ሁሉ እያየኑ ልክ ላይ የሚያሳዩት አክቶች ሁሉ እንደ ፍቅረኛሞች እንደሆነ አወቀንና ተረተን ዝም አለን አይደለ? ግን ማለት ነውና ብሩክ ትላንትና ምን ብሎ ወስኖ እንደመጣ ልንገራችሁ። ማታም ያው እንደተሰማ ነው የተናገርኩት። ግን እኔ ሁሉም ነገር ቪዲዮን ተመልሼ ሳየው ግን የተረዳሁት ነገር ቢኖር ብሩክ ከሄሚ መለየት እንለያይ የሚለው ቃል ካፎ እንዲወጣ እየጠበቃት ነበር ማለት ነው። ገባችሁ አይደለ? ከሄሚ አፍ እንለያይ የሚል ቃል እንዲወጣ ሄሚ ከሱ ህይወት እንድትወጣ እየፈለጋት ነበር። ገባችሁ አይደለ? እሷም ደግሞ እንዳያችሁት ከዚህ ትላንት ወዲህ ከዚህቺ ሴት ጋር ወይ ጉድ ይምረ ነው። በጣም ይከብዳል። ግን በእውነቱ ነው የምላችሁት። በጣም የሚደብር ነገር እኮ ነው። ከዚህቺ ሴት ጋር ጠርቶ ከህይወቴ ውጡልኝ ነው ያላት። ከህይወቴ ውጡልኝ አላት። ምንድነው ያለችው? እኔ ካንተ ጎን ላይ መሆን ፈልጋለሁ፣ መቼም ካንተ ጎን አልለይም ነው ያለችው። አያችሁት? ለፍቅር መስዋዕት መክፈል ማለት እንዴ ነው። ገባችሁ? ሄሚ ትናንትና ትላንት ወዲህ መጣችና እኔ እናንተ እንለያይ አለች። አያችሁት? እንለያይ ስትል ጊዜ ሰጠች። ለጋሽዬ ማሳወቀው ለሙሽዬም ነገራት ስትል እሱ ደግሞ ምን አረጋ? ወስኖ ለጋሽዬ ልንገራት ብሎ ለጋሽዬ ለመናገር ማጣ። አያችሁት? ይሄ ነው በቃ ለፍቅር የተከፈለ ዋጋ ይሄ ነው። ክብር ፈልጋለሁ አለ። አያችሁት? ክብር የምን ክብር ነው? እባክህ ክብር የምን ክብር? ፍቅር እኮ ክብር ምንድነው? ክብር ፍቅር እኮ ነው። ለፍቅር የግድ ዋጋ መከፈል አለብህ። የግድ ማለት ነው። እውነት የምታፈቅራት ሴት የምታፈቅራት ከሆነ እውነት ብትወዳት እውነት ብታፈቅራት እሷን ያንተ የራስህ ለማድረግ ብትፈልግ ኖሮ በጣም ብዙ ዋጋ መከፈል ትችል ነበር። እንዳልኩም ውጪ ላይ ለመውሰድ የሚፈልጉ ሰዎች አሉኝ፣ እየደወሉኝ ነው ምናምን እያልክ እየተንጸባረክ ነበር አይደለ? እኔ የምልህ አንተ ራስህን እንዴት ነው የምታየው? ማለት ራስህን እንዴት ታያለህ? በምን አይነት መንገድ ነው የምትመለከተው? ሲጀመር አንተ ከሄሚ መራቅ እየፈለክም ነበር፣ መለየትም እየፈለክ ነበር። ስለዚህ ተሳክቶልሃል ማለት ነው። ገባ? እኔ ተንበረከኩ፣ ክብሬን ዝቅ አረኩ። ክብር ዝቅ ማለት የምን ክብር? ፍቅር እኮ በጣም ዋጋ የሚያስከፍል ነገር ነው። ፍቅር እውነተኛ ፍቅር ከሆነ እውነት የምትወዳት እውነት ብታከብራት እውነት ለሷ ፍቅር ቢኖር ኖሮ እንደዚህ አታደርግም ነበር። በየጊዜ የሆነ ችግር የተፈጠረ ቁጥር ከሀገር ሊወጣ ነው ትላለህ። ሀገር ላይ ምንድነው? እና እዚህ እና ዱባይ ላይ ግመል ትጠብቃለህ። ና ምን ታሽቃብጣለህ እንደ አንተ እዚህ ጋር መተህ ወይ እንትን ልትሆን ነው እባክህ። ወይና የመዳም መኪና ትነዳለህ። ገባ? ይሄ ነው እንግዲህ ያለው ስራ። ገባ አይደለ? ደግሞ አታሽቃብጥ። ይሄ ምድራ አሮጊቶች ሰውን አንተና እሷን ለመለየት ብሎ የሚያወሩትን ነገር አንተን ወስዳልን ውጪ ሲላሉ ግድልም እኮ ስማ፣ ይኸውልህ አንተ ሴት
ለአንተ የግድ ዋጋ መክፈል የለበትም። ማትፈልጋት ሴት ከሆነች ለእሷ ፍቅር ከሌለ ምንድነው በግልጽ መናገር ትችላለህ። አይ እኔ ከአንቺ ጋር መቀጠል አልፈልግም፣ በቃ ከአንቺ ጋር መቀጠል አልፈልግም እና እኔ ሌላ ህይወት መኖር ነው የምፈልገው እና በቃ እኔ እንጃ እንደዚህ ብለህ መናገር ትችላለህ። ገባ? በዚህ ልክ ላይ ደግሞ እሷ ትናንት ወዲህ መጣችና እንለያይ ስትል መጣና ከዚህ በፊትም እኮ ሄሚ የጋሽዬ አደራ ናት እያልክ ነበር። የጋሽዬ አደራ ናት እንጂ የኔ ፍቅረኛ ናት እያልክ አልነበረም። በጣም ነው የምትገርመው። ትዝ ይላል እንደ ብዙ ጊዜ ብዙ ሰዎችን ፍጹምን አፈቅረዋል ማለት አፍቅሬያለሁ ስትል ትፈልጊያለሽ ወይ ነው ያልከው። ትፈልጊያለሽ ወይ አልክ። ይሄ ለፍቅር የሚካፈል መስዋዕት እንዲህ አይደለም። እኔ የሚወደውን ልጅ የራሴ ለማድረግ እኔ በጣም ነው የምጥረው። ገባችሁ? እኔ በጣም የምወደውና ማፈቅረውን ልጅ የራሴ ለማድረግ እሱ የኔ እንዲሆን የሚፈልግ ከሆነ በጣም ብዙ ዋጋ ከፍለዋለሁ። ሄሚ አንተ እየፈተናችስ ቢሆን ለምንድን ነው በአንዴ ለሁሉ ነገር ለተስፋ ለመቆረጥ የምትሮጠው? አንተ እንለያይ ስትል ልክ ነህ፣ እሷ እንለያይ ስትል ልክ አይደለችም ማለት ነው። አልገባኝም። መለየት ብትፈልግማ ኖሮ አንተ ከዚህች ሴት ጋር እችን ሴት አምጥቴ እንለያይ ብለህ ስትናገር ያኔ እሺ ብለህ ካንተ ህይወት ማውጣት ትችል ነበር። ግን አልፈለገችም። ካንተ ህይወት ማውጣት ብትፈልግ ያኔ ትወጣለች። ግን ማውጣት አልፈለገችም። ለመፈተን መለየት ወይም ከምንወደው ሰው እንለያይ ሲባል ምን አክል ስሜት እንደሚሰማ ለማሳወቅም ለፕራንክም ሊሆን ይችላል እንደዚህ ያለችው። አንተ ግን የሪሊ በቃ ውስጥክ ላይ ያሰብከውን ሲጀመር ጫፍ ላይ ነበርክ ማለት ነው። ገባ አይደለ? ጫፍ ላይ ነበርክ። ከሷ ለመለየት እያሰብከው ነበር። ትዝ ይልሃል እንዴ በእንትን ምንድነው ቡታጀራ ከማሄድ በፊት አዲስ አበባ ላይ ቪዲዮ ሲሰራ የነበረው ምን ብለህ ነበር? ልመጂ ብቸኝነትን ልመጅ ብለሃታል ሄሚን ማለት ነው ስትል ነበር። ያ ነገር አሁን ላይ እቺ እዩ የምትባል ሴትዮ እርጉዝ ሆና ካንተ ያረግዛ ልጅ የሚመጣችው ራሴ ነው ያመጣሃት። ገባ? ራሴ ነው ያመጣሃት። ምናልባት ውጪ ቢሄድም ለስራ እስቲ ልመጅ ብለሃል። እሷ ግን ያኔ ወስናለሁ ብላለች። እና ታስፈራራለህ እንዴ? እስከ መቼ እያስፈራራህ ልትኖር? እስከ መቼ? ፍቅር እኮ እንዲህ አይደለም። ፍቅር እንዲህ አይደለም ብሮ። ካላወቅ ለእኔ ነገር እንዴ ስለ ፍቅር ካላወቅ እንነግራለን። ፍቅር እንዲህ አይደለም። ለምትወደው ሰው ራስን አሳልፈህ ትሰጣለህ። ለኛ ኢየሱስ ክርስቶስ ራሱን አሳልፎ እንደሰጠ ለኛ ለኃጢአተኞች ብዙ ነገር ነው አይደል ያደረገው። አንተም የምትወዳት ሴት ከሆነች እሷን ላለማጣት ብዙ ማደረግ ያለበትን ነገር እንኳን ታደርጋለህ። በቃ እሷን የራስህ ለማድረግ ገባ አይደለ? ሁለት ቀን ተንበረከክና ተንበረከኩ ክብሬን አጣው። የምን ክብር ነው? ለአንተ ብቻ ነው እንደ ክብር ያለው። እባክህ እኔ ክብር ነው የምትልበት ቦታ ብታቆም ነው የሚሻለው። አስሬ ክብር አትበል። ስለ ክብር አታውቅም ሲጀመር አንተ። ገባ? ስንቴ ተንበርካለች እሷ ለአንተ? ስንቴ ነው ስንቴ ተንበረከከች ብሮ? አንተ ትላንትና ስለ ተንበረከክ ማንበረከክ ይቅርና ብዙ ነገር ማድረግ ይገባል። ሲጀመር ያደረከው ነገር ገባ? ያደረከው ነገር በጣም ከባድ ነው። ደግሞ የሆነ ነገር የተፈጠረ ቁጥር ከሀገር ወጣለሁ ማለት እንድትለምን ፈልጌ ነው እንዴ? ምን ነው በጣም ነው እንደምታሽቃብጠው እንዴ? ከሀገር ወጣለሁ ብለህ ሁሉ ነገር እየወጣው እኮ ነው። ከአዲስ አበባ ቴቴ መጣና ከዚህች ሴት ጋር ተገኘ። ችግርን ፈጠርክ ማለት ነው። እሱ ፈጥረህም አልፈጠርክም ሊሆንም ይችላል። ውሸትም ሊሆን ይችላል። ከሄሚ ለማለየትም አስበም ሊሆን ይችላል። እንደዚህ የምትለው ግን ሄሚ ለአንተ በጣም ብዙ ዋጋ ከፍላለች። አንተም እንደዛው ከፍለሃል። ይኸውላችሁ አንዳንዴ ቆም ብለህ ለማሰብ ሞክር። እኔስ ምን አደረኩ? እኔስ ምን ነኝ? ማን ነኝ ብለህ ራስህን እስቲ ወደ ኋላ ብለህ ወይም ይሄው የምትሰራው ቪዲዮዎችን ዞር ብለህ ለማየት ሞክር። ገባ? አዎ ለማየት ሞክር።
ውጭ ሀገር ከሆነ እና እዚህ ጋር ግመልና ፍየል በግ ትጠብቃለና ዱባይ ላይ መቼስ እንትን ውስጥ አይደለም የምትገባው ለስራ እስቲ ይመጣልና መንግስት ሰምቶ ከመንግስት ጋር አንተ እንትን ሆነ አይደለም የምትሰራው። አታሽቃብጥ። አስሬ ውጭ ሀገር ሄዳለሁ፣ አስሬ ውጭ ሀገር ሄዳለሁ። ምንድነው አንተ ሻንጣ ተሸከም። አንተ ሴት አይደለም እንኳን ሴት አይደለም ወንድ እኮ ነህ። ወንድ ልጅ እኮ ብዙ ችግሮችን ማጋፈጥ መቻል አለበት። ይሄ ችግር ማጋፈጥ ያልቻለ ወንድ እኮ ወንድ አይደለም እኮ። ይሄ ወንድ ሳይሆን ይሄ ሴት ነው። ሴትም ትሻላለች እንኳን እንዴ። ህይወትህ ላይ ውስጥ ላይ የተፈጠረ ነገር ምንትን ማድረግ ካልቻልክ ምን ያደርጋል? ወንድ አይደለም ይሄ። ደግሞ ህይወቴን ፕራይቬት ያደርጋለሁ ያልከው ህይወቴን ፕራይቬት አደርጋለሁ የምትለው ከዚህ በፊትም እኮ ላንተ ፕራይቬት ህይወት እንዳለ ነው የሚያሳውቀው ንግግርህ ሁሉ ማለት ነው። ገባ? ከሄሚ ውጪ የኔ ፕራይቬት የሆነ ህይወት እንዳለ ነው የሚመስለው። እንዴት ነው አንተ እውነት ብታፈቅራት ለፍቅር ዋጋ እንደሚከፈል ግን ታውቃለህ እንዴ? ተማር እንጂ ስለ ፍቅር ብራዘራዬ፣ ተማር ፍቅር ምን እንደሆነ። ገባ? ለምን ወደ ሰው ራሳችን አሳልፈን እንሰጣለን። እኔ ድሮ ማቆ ማለት ነው እዚህ ያው ኢትዮጵያ ላይ ሲኖር እንኳን ውዶች ለሚወዳት ሴት ብዙ ነገር እንደሚያደርግ ሰው አውቃለሁ። ተንበረከኩት ይላል። የተንበረከከው እኮ ለፍቅር ነው እንጂ ምንድነው ለምን ተንበረከከው ይመስላል? ምን ይሄ ተንበረከክ እንጂ ስለ ተንበረከክ ምን ያንሳል? ምኑ ይቀንሳል? ክብሬን አጣው ትላለህ እንዴ? ክብር የምን እኔ እኮ ያንተ እኮ የቱ ጋር ነው ክብር? እኔ ያልገባኝ ነገር ምንድነው ማለት እኔ እኮ ስለ ተንበረከክ ክብር አልተከበርኩም። ተንበርክኬ ነበር። እሳይ እንኳን ተንበረከክ ማንበርከክ ይቅርና እኔ ያኔ አንተ ቢሆን ማለት ነው አጋጭ መንጋጩን ነበር አንተን ብለህ ገባ ታሽቃብጣለህ እንዴ አንተ? እኔ ላይ ሲትል ደግሞ እሺ ብሎ መጥቶ ለአባቱ አሳልፎ የሚሰጠው ነገርስ የሚገርመው ነገር። ለማንኛውም ውዶቼ ምከሩት ለፍቅር ምን ያክል ዋጋ እንደሚከፈል ወይን ሰርች አድርጋ አንብበው። እሺ ፍቅር ምን ማለት እንደሆነ ለፍቅር ለምን ወደ ሰው ምን ያክል ዋጋ እንደምንከፍል ሰርች አድርግና ከጎግል እና አንብበው። እሺ አንብበው ፍቅር ምን እንደሆነ ይገባል። ያን ሲያስጠላ በእናታችሁ ሰው አንዴ ይቀየራል። እንኳን ሁሌ አንድ አይነት ሆነ ትኖራለህ እንዴ አንተ? በኢየሱስ ስም ግን ይከብዳል በእውነት ኔቨር በጣም ነው የሚከብደው። እና ወዳችኋለሁ። ቪዲዮን ሼር ላይክ አድርጉ።